ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት አዎንታዊ አረፍተ ነገርን መመስረትና ማንበብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁ ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንደተለመደው ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ዛሬ ጥሩ የሆነ ስሜት እየተሰማኝ አይደለም። 4 ነጥብ። ዛሬ ጥሩ የሆነ ስሜት እየተሰማኝ አይደለም የሚል አረፍተ ነገር መመስረት ቻልን ማለት ነው። በዚህ አረፍተ ነገር ውስጥ የተጠቀምናቸው የቃላት ብዛት ዛሬ 1፣ ጥሩ 2፣ የሆነ 3፣ ስሜት 4፣ እየተሰማኝ 5፣ አይደለም 6 ቃላትን ተጠቅመናል ማለት ነው። እነዚህን አያይዘን ባንዴ ስናነብ ዛሬ ጥሩ የሆነ ስሜት እየተሰማኝ አይደለም ብለን መመስረት ቻልን ማለት ነው። ደመናው እያጉረመረመ ነው። 4 ነጥብ። ደመናው እያጉረመረመ ነው የሚል አረፍተ ነገር መሰረት ማለት ነው። ደመናው። በዚህ አረፍተ ነገር ውስጥ የተጠቀምናቸው የቃላት ብዛት ደመናው 1፣ እያጉረመረመ 2 ነው። 3 ቃላትን ተጠቅመናል ማለት ነው። በአንድ ላይ አያይዘን ስናነብ ደመናው እያጉረመረመ ነው ማለት እንችላለን ማለት ነው። ዝናቡ ሊዘንብ ይችላል። 4 ነጥብ። ዝናቡ ሊዘንብ ይችላል። በዚህ አረፍተ ነገር ውስጥ የተጠቀምናቸው የቃላት ብዛት ዝናቡ 1፣ ሊዘንብ 2፣ ይችላል 3 ቃላትን ተጠቅመናል ማለት ነው። በአንድ ላይ አያይዘን ስናነባቸው ዝናቡ ሊዘንብ ይችላል የሚል አዎንታዊ አረፍተ ነገር ይሰጡናል ማለት ነው። የፈተና ጊዜው ደርሷል። 4 ነጥብ። የፈተና ጊዜው ደርሷል። በዚህ አረፍተ ነገር ውስጥ የቃላት ብዛት የፈተና 1፣ ጊዜው 2፣ ደርሷል 3 ቃላትን ተጠቅመናል ማለት ነው። በአንድ ላይ አያይዘን ስናነብ የፈተና ጊዜው ደርሷል የሚል አረፍተ ነገር ይሰጡናል ማለት ነው። ሁላችንም በደንብ ማንበብ አለብን። 4 ነጥብ። ሁላችንም በደንብ ማንበብ አለብን የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ሁላችንም 1፣ በደንብ 2፣ ማንበብ 3፣ አለብን። በአንድ ላይ አያይዘን ስናነብ ሁላችንም በደንብ ማንበብ አለብን የሚል አረፍተ ነገር መሰረት ማለት ነው። መምህሩ ጥያቄውን ሊያከብድብን ይችላል። 4 ነጥብ። መምህሩ ጥያቄውን ሊያከብድብን ይችላል የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት መምህሩ 1፣ ጥያቄውን 2፣ ሊያከብድብን 3፣ ይችላል 4 ቃላት ተጠቅመናል ማለት ነው። በአንድ ላይ መምህሩ ጥያቄውን ሊያከብድብን ይችላል የሚል አረፍተ ነገር መሰረት ማለት ነው። ሁሉንም ፈተና ከመለስሁኝ ሽልማት አለኝ። 4 ነጥብ። ሁሉንም ፈተና ከመለስሁኝ ሽልማት አለኝ የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ሁሉንም 1፣ ፈተና 2፣ ከመለስሁኝ 3፣ ሽልማት 4፣ አለኝ 5 ቃላት ተጠቅመናል ማለት ነው። በአንድ ላይ አያይዘን ስናነባቸው ሁሉንም ፈተና ከመለስሁኝ
ሽልማት አለኝ የሚል ይሆናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ተጠቅማችሁ ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው